ሰላም ውድ የስፒክ ስማርት የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ብዙ ጊዜ አንብቦ መረዳት ላይ ችግር ያለብን ሰዎች አለን። አንብቦ መረዳት ስንል ደግሞ በእንግሊዝኛ ቋንቋ ውስጥ በተለያዩ መስሪያ ቤቶች ተቀጥረን ስንሰራ ወይም ደግሞ የግል ድርጅቶቻችን ሊሆኑ ይችላሉ። እንግሊዝኛ ቋንቋ ቴክስት ሊደረግልን ይችላል፣ ወይም ደግሞ ደብዳቤ ሊጻፍልን ይችላል። ብዙ ነገሮችን አንብበን መረዳት ያለብን ሊገጥመን ይችላል ማለት ነው። እሱ ችግር ደግሞ በብዙዎቻችን ቤት ስላለ እንዴት ነው የንባብ ክህሎታችንን ወይም ደግሞ የሆነ የተላከልንን ነገር እንዴት ነው ያንን አንብበን የምንረዳው? ብዙ ጊዜ በሰዎች የምናስነብብ ትራንስሌት የምናደርግ ወይም ደግሞ በጽሁፍ ሳይሆን በሌላ በንግግር ይሁንልን ወይም ተደውሎ ይነገረን መልዕክቱ ብለን የምንቸገር ሰዎች አለን። ዛሬ ይዤላቸው የመጣሁት የንባብ ችግራችንን እንዴት እንቀርፋለን ወይም ደግሞ አንብቦ የመረዳት ክህሎታችንን እንዴት ልናዳብር እንችላለን፣ ሀው ቱ ኢምፕሩቭ አወር ሪዲንግ ስኪል የሚለው ነው። ማንበብ ስንል ደግሞ ምንድን ነው? እንደዚሁ ማንበብ አይደለም። እንግሊዝኛ ቋንቋ ተጽፎ ተሰጥቶን ዚስ ብሎ ማንበብን ሳይሆን አንብቦ መረዳትን ነው። አንብቦ መረዳትና ማንበብ ይለያያሉ። ራይት ሪዲንግ ዊዝ አንደርስታንድ የምንለውን ነው አንብበን መረዳት የምንለውን። በየመስሪያ ቤታችን ወይም ደግሞ በተለያዩ ነገሮች የሚገጥሙን ነገሮች አሉ። ስልካችን ላይ ሊሆን ይችላል። አሁን ደግሞ ቴክኖሎጂ በጽሁፍ መግባባት አለ። በተለይ ደግሞ ትልልቅ መስሪያ ቤቶች፣ የግል ድርጅቶች ላይ እንደዚህ አይነት ነገሮች ኢሜል ሲደረግልን ወይም በስልካችን እንዲሁ በኖርማል ቴክስት ሲደረግልን እሱን ነገር ይዘን ወደ ሰዎች ከመሄድ ከማስተርጎም ወይም ደግሞ የተለያዩ የትርጉም አፕሊኬሽኖችን ከመጠቀም ራሳችን እንዴት አንብበን ልንረዳ እንችላለን እና እንዴት መልስ ልንሰጥ እንችላለን፣ እንዴት የንባብ ክህሎታችንን እናዳብር የሚለውን ይዤላችሁ መጥቻለሁ ማለት ነው። there are many ways to improve አውር ሪዲንግ ስኪል ያንን ነገር እንድናዳብር ብዙ ነገሮች አሉ። ፈርስት ኦፍ ኦል ሪድ ኤቭሪ ዴይ፣ በየቀኑ ማንበብ አለባችሁ። በየቀኑ ማንበብ ያ ማለት ሊላክልን ጠብቀን የሚላክልንን ጠብቀን ሳይሆን በየቀኑ ባገኘነው አጋጣሚ እንግሊዝኛ ቋንቋ በእንግሊዝኛ ቋንቋ የተጻፈን ነገር ሁሉ በየቀኑ ማንበብ አለብን ማለት ነው። ሪድ ኤቭሪ ዴይ ከ15 እስከ 20 ደቂቃ የሚሆን እያነበብን ለመረዳት መሞከር ማለት ነው። ሌላኛው ደግሞ ባይ ዘ ዌይ ሪድ ኤቭሪዴ ከማለቴ በፊት ምንድነው ይቅርታ፣ መጀመሪያ ቋንቋን ባለፈው እንደተናገርኩት ለመልመድ ለማንበብም ለማዳመጥም ለመረዳትም ምን ያስፈልጋል? ፍላጎት ያስፈልጋል፣ ኢንተረስት ያስፈልጋል፣ ሞቲቬሽን ያስፈልጋል። ያን ነገር እፈልገዋለሁ ወይ ነው ዋናው መጀመሪያ ማለት ነው። ሪድ ኤቭሪዴ፣ በየቀኑ ማንበብ ባገኘነው አጋጣሚ። ሶሻል ሚዲያ ላይ አሁን ብዙ ነገሮች ስላሉ ኮመንትም የእንግሊዝኛ ኮመንት እየገባን ማንበብ፣ በእንግሊዝኛ የተጻፉ ነገሮች ፖስት የተደረጉ ነገሮች ሊሆን ይችላል። ያው ወረቀት ፈልገን አናነብም ማለት ነው። ሪድ ኤቭሪዴይ የሚለው ከ15 እስከ 20 ደቂቃ በእንግሊዝኛ የተጻፈ ነገር እየፈለግን ማንበብ አለብን ማለት ነው። አንብበን ለመረዳት ደግሞ ምን አለ ሁለተኛው ቹዝ ራይት ሌቭል ማለት ደረጃ። አሁን ከታች ያለ ሌቭል አለን። አሁን እኔ ምን ላይ ነኝ? ፎር ኤግዛምፕል የካምፓኒ ላይ የሚሰራ ሰው ወይም ደግሞ የሆነ የሚጻጻፋቸው ሰዎች ሌብል አለ። እሱን ሌብል መርጠን ነው ልናነብ የሚገባን ማለት ነው። ለምሳሌ የልጆች ስቶሪ የሚነበብበት ደረጃ አለ፣ ለልጆች ነው። እኛ በመስሪያ ቤታችን ቅድም እንዳልኩት መስሪያ ቤት ላይ ሊሆን ይችላል፣ ወይም ደግሞ ዩኒቨርሲቲ ተማሪ ወይም ደግሞ ሃይስኩል ተማሪ ልትሆኑ እንደ ደረጃችሁ ነው ማንበብ ያለባችሁ ማለት ነው። ቹዝ ራይት ሌብል ማለት ዘን በዚህ በምናነብበት ጊዜ ወይም ደግሞ ሌብል መርጠን በምናነብበት ጊዜ ደግሞ ምንድነው ሌብላችን? እኔ ሌብል ምንድነው? እኔ የተቀመጥኩበት ፖዚሽን ምንድነው? ማን ነው ኢሜል የሚያደርግልኝ? ማን ነው የሚጽፍልኝ? የሚለውን መርጠን ነው ማለት ነው ሌብል። ሌላው ደግሞ ዘ ቤስት ወይ የምንለው ደግሞ ዘ ቤስት ኪ የምንለው ምንድነው? ቢውልድ ቮካቡለሪ ዋይል ሪዲንግ፣ በምታነቡበት ጊዜ የቃላትን ትርጉም ለማወቅ መሞከር አለብን ማለት ነው። ያንን ቮካቡላሪ ቢውልድ ቮካቡላሪ ገዝ ዘ ሚኒንግ ኦፍ ዘ ወርድ። ፎር ኤግዛምፕል ማናውቀው ቃል ይመጣል አይደለ? በምናነብበት ጊዜ የዛንን ኮንቴክስት መፈለግ፣ ኮንቴክስቹዋል ሚኒንጉን ሮጠን ዲክሽነሪ ጋር ሄደን ሪፈር ከማድረግ ወይም ደግሞ ትራንስሌት ከማድረግ ምንድነው ማድረግ ያለብን? ገዝ ዘ ሚኒንግ ፍሮም ዘ ኮንቴክስት። ከግራና ከቀኝ ያሉ ቃላትን አይተን ምን ሊል እንደፈለገ፣ ለምሳሌ የተጻፈልን ደብዳቤ ወይም ደግሞ እያነበብን ያለነው ነገር ስለምንድን ነው፣ ያ ነገር ስለምንድን ነው ብለን ያ
ከዛ ኮንቴክስት ስለማይወጣ ኮንቴክስቹዋል ሚኒንግ መፈለግ አለብን ማለት ነው። የዛንን አውድ ይዘን ነው የምንፈታው። የተጻፈልን ፎር ኤግዛምፕል የፍቅር ደብዳቤ ከሆነ ከፍቅር ሊወጣ ስለማይችል ኮንቴክስቱን መገመት፣ አንድ ማናውቀው ቃል ካለ እየሰደበን ስለማይሆን ወይም ደግሞ ኔጌቲቭ ነገር ሊሆን አይችልም በሚል መገመት አለብን ማለት ነው። ለምን የመረዳት እንትናችን ሁሌም ዲክሽነሪ ላይ ዲፔንድ እንዳይሆን ማለት ነው። እንደገና ደግሞ እነዛን ቃላቶችን ይዘን ነው የምንወጣው። ባይ ዘ ወይ ኮንፊውዝድ ያደረጉት ቃላትን ይዘን ወጥተን እንደገና ማንበብ ማለት ነው። ሌላው አክቲቭ ሆኖ ማንበብ፣ አክቲቭ ሆኖ እንደዚህ ብለን ፍዝት ብለን ከአንድ ላይ አይደለም እንትን ማለት ያለብን። ምን ለማለት ነው ያልን ኮንሰንትሬሽን ያስፈልገናል ማለት ነው። ለመረዳት ኮንሰንትሬሽን ያስፈልገናል። በዝግመት ዝም ብለን እንደዚህ ብለን በመዋል ሊገባን አይችልም። ራይት አክቲቭ መሆን አለብን። አእምሯችን አክቲቭ ሆኖ ምን ለማለት እየሞከረ ነው፣ ምን ለማለት ፈልጎ ነው እያልን ሁሌም ራሳችን ዴይ ቱ ዴይ በምናነብበት ጊዜ አክቲቭ ማይንድ ሊኖረን ይገባል ማለት ነው። ኤንድ ሌላኛው ኢምፕሮቭ ሪዲንግ ስፒድ፣ ያው ስፒድ አክቲቭ መሆንና ስፒድ ላይ ደግሞ ምንድን ነው አክቲቭ መሆን ብሬንን አክቲቭ ማድረግ አእምሯችንን አክቲቭ ማድረግ ነው። እንደገና ደግሞ ስፒድ በፍጥነት ማንበብ የምንለው ደግሞ ለመረዳት ጀስት ይጠቅመናል ማለት ነው። ወርድ ባይ ወርድ ሳይሆን የምናነበው ቃል በቃል እንደዚህ ያልን ሳይሆን በፍጥነት አንብበን አንዱን ሴንቴንስ ምን ለማለት ነው የፈለገው አሁንም ፍሬዙን እንደዚህ ነው እንጂ ወርድ ባይ ወርድ እንደዚህ ብለን ይሄ ቃል እንደዚህ ነው ማለት የለብንም ለማለት ነው። ስፒድ የሚለው ማለት ነው። ወርድ ባይ ወርድ እንዳናነብ ነው። እንደገና ደግሞ እንደዚህ በምናነብበት ጊዜ ባይዘወይ የአነባበብ ስልቶች አሉ። ሪዲንግ ስታይልስ የሚባሉ አሉ። ሌላኛው ታይም ሪዲንግን ማዳበር አለብን። ታይም ሪዲንግ የምንለው ደግሞ ምንድን ነው? በ5 ደቂቃ ውስጥ ምን ያክል አንብቤ ያለሁ፣ እንደገና ደግሞ ይህንን አንብቤ ለመረዳት ምን ያክል ደቂቃ ነው የወሰደብኝ፣ ምን ያክል ሰዓት ነው የወሰደብኝ የሚሉት ራሱ አእምሯችን ፎር ዘ ፊውቸር ሪዲ እንዲሆን ያደርግልናል ማለት ነው። አንብቦ መረዳት ከአራቱም ክህሎቶች አንዱ ነው። ምክንያቱም ሁሌም በንግግር አይደለም የምንግባባው። ራይት ፊት ለፊት የማናገኛቸውን ኮሚኒኬሽንስ ምንድን ነው በደብዳቤ ሊሆን ይችላል አይደለ፣ በጽሁፍ ተጽፎ ተልኮልን በኢሜል፣ አሁን ላይ ደግሞ ኢሜል ነው አይደለ፣ በሱ ስለሆነ ዴይ ቱ ዴይ ፕራክቲስ ማድረግ አለብን ማለት ነው። ሌላኛው ደግሞ ቴክስት መምረጥ የለብንም። አሁን ኖ ኢሜል ላድርግና የተላከ ነገር ካለ ወይም ደግሞ ቴክስት መምረጥ የለብንም። የተላከልንን ሁሉ ጀስት ልናዳብር አይደለ ወይም ደግሞ አንብቦ መረዳት ልናዳብር ከሆነ መምረጥ የለብንም። ባገኘነው አጋጣሚ ይሄ ምንድን ነው የሚለው እያልን ማንበብ አለብን ማለት ነው። ያገኘነውን አጋጣሚ ከተጠቀምን ፕራክቲስ እያደረግን ስለሆነ ማለት ነው። ስቶሪ ሊሆን ይችላል፣ ኖቭል ሊሆን ይችላል፣ አርቲክልስ ኦር ኒውስ ጋዜጣ ሊሆን ይችላል፣ ኦር ኖቲፊኬሽንስ ኤኒ ኖቲፊኬሽን ፎር ኤግዛምፕል የማይጠቅም ኖቲፊኬሽን ብለን እንደዚህ ስክሮል የምናደርገው አለ አይደለ፣ ማንበብ አለብን። ምክንያቱም ያ የተላከው ኖቲፊኬሽን ባይጠቅመንም አንብበን እንድንረዳ ግን ይጠቅመናል ማለት ነው። የሆነ ግሩፕ ላይ ፎር ኤግዛምፕል ግሩፕ አሁን ብዙ ጊዜ ሌፍት እናደርጋለን ወይም ደግሞ ሊቭ እናደርጋለን። ይህ ምንድን ነው የሚልክልኝ እንላለን። ነገር ግን ያ ባይጠቅምም መልእክቱ ባይጠቅምም አንብበን እንድንረዳ አንብባችሁ እንድትረዱ ግን ይጠቅማችኋል ማለት ነው። ራይት በተለይ አንብቦ መረዳት ለተማሪዎች በሌቭላቸው ለ12ኛ ክፍል ሊሆን ይችላል ሃይ ስኩል ኦር ኢን ሎወር ግሬድስም ቢሆን አንብቦ መረዳት ፈተና ላይም ስለማይቀር ብዙ ጊዜ ይመጣል። ሪዲንግ አይቀርም። ሰው እሱ ላይ እያንዳንዷን ባገኘናት አጋጣሚ አንብበን ለመረዳት መሞከር አለብን ማለት ነው። እንደገና ደግሞ ሰምታይምስ ሪድ አላውድ ማለት ድምጻችንን ከፍ አድርገን ማንበብ። ባይዘወይ ድምፅን ከፍ አድርጎ ማንበብ ለመረዳት የራሳችንን ድምፅ በምንሰማበት ጊዜ ስፒኪንግንም እናዳብራለን፣ ሪድ ኤንድ አንደርስታንድንም እናዳብራለን ማለት ነው። ሶ ላውድ አድርጎ ማንበብ ፕሮናንሴሽን እንድናዳምጥ ያደርገናል፣ የራሳችንንም ቢሆን ማለት ነው። ሶ ሴንቴንስ ስትራክቸር ማወቅ አለብን። ባይዘወይ ብዙ ጊዜ አይ ለኮሚኒኬሽን ግራመር አያስፈልግም የምትሉ ሰዎች አላችሁ። ግራመር ካላወቃችሁ አንብባችሁ እንዴት ልትረዱ ትችላላችሁ? ምክንያቱም ሴንቴንስ ስትራክቸር የሚባል አለ። ራይት ሳብጀክት ቨርብ የሚባል አለ። ሳብጀክት ቨርብ ኦብጀክት አለው አይደለ? ግራመር ቴንስ አለው አይደለ? ሶ ቴንስ ካላወቅን ግራመር ውስጥ ያሉ ነገሮችን ካላወቅን አንብቦ መረዳት አንችልም። ራይት በተወላገደ ሴንቴንስ ተጽፎልን ባይ ዘ ወይ ሲጻፍ እኮ ስትራክቸሩን ጠብቆ የሚጻፈው ለአንባቢው እንዲገባው ነው። ሶ ግራመር አያስፈልግም ለኮሚኒኬሽን የምትሉ ሰዎች ኢዝ ሮንግ ቶታሊ ራይት። ሶ ግራመር ማወቅም
ጀስት ቱ ሪድ ኤንድ አንደርስታንድ ያስፈልጋል ማለት ነው። ቢኮዝ ዜር ኢዝ ሴንቴንስ ስትራክቸር ስላለ እሱ ያስፈልጋል። ምንም ጥርጥር የለውም። ግራመር ሳናቅ አንብበን እንረዳለን የሚባል ነገር የለም። ራይት ሶ ዩ ሃቭ ቱ ኖው ዘ ሴንቴንስ ስትራክቸር፣ ዘ ግራመር፣ ዘ ቴንስ ብዙ አለ እኮ ዘ ቨርብ ፓርት ኦፍ ስፒች እነሱን ግራመር ውስጥ ያሉ ኤቭሪቲንግ ካላወቅን አንብበን መረዳት አንችልም ማለት ነው። ሶ ፈርስት ኦፍ ኦል ዩ ሃቭ ቱ አንደርስታንድ ግራመር ማወቅ አለባችሁ ማለት ነው። ዘን ሲቀጥል ደግሞ ይሄ ሪድ ኤንድ አንደርስታንድ የሚመጣው ስሩ ግራጁዋል ነው። ግራጁዋሊ ስለሚመጣ ምን መሆን አለብን? ፔሽንት ታጋሽ መሆን አለብን ማለት ነው። ይሄ እኔ አልገባኝም ብለን ይህ አዳዲስ ወርድ አለበት ብዙ አዲስ ነገር አለው እኔ የማላውቀው ቃላት ነው ያሉ ብለን ስክሮል ማድረግ የለብንም፣ ወይም ደግሞ ያንን አንብበን ለመረዳት ማቋረጥ የለብንም ማለት ነው። ሰዎች በአራቱ ስኪልስ እንግባባለን። ነገር ግን ሪዲንግም አንዱ ከአንዱ የሚለይበት ነገር የለም። ማዳመጥ አለ ራይት። በምናነብበት ጊዜ መጀመሪያ አይምሯችን ሬዲ መሆን አለበት። ምክንያቱም ሜንታል ሬዲነስ ከሌለ፣ ፍላጎት ከሌለን አንብበን መረዳት አይደለም ፊት ለፊት ቁጭ ብለን እያወራንም ላንግባባ እንችላለን። ፈርስት ኦፍ ኦል ሬዲ ኢንተረስት ሊኖርን ይገባል፣ ሞቲቬትድ ልንሆን ይገባል ማለት ነው። እያንዳንዱ ነገር በቋንቋ ውስጥ መጀመሪያ የሜንታል ሬዲነስ ወይም ደግሞ ኢንተረስት ያስፈልጋል። ፍላጎት የሌለው ሰው ቋንቋን መቼም መልመድ አይችልም፣ መቼም መማር አይችልም። ቴክስት ወይም ደግሞ አንብበን ለመረዳት ያንን የተጻፈልንን ነገር አቴንሽን ሰጥተን ልንረዳው ይገባል ማለት ነው። ዚስ ኢዝ ኦል አባውት ፎር ቱዴይ ታንክ ዩ ቨሪ ማች ፕሊዝ ሰብስክራይብ ላይክ ሼር አድርጉ ባይ